አንድ አምላክ በሆኑ በአብና በወልድ በመንፈስ ቅዱስ ስም በግንቦት ወር የሚነበብ የአብን የወልድን የመንፈስ ቅዱስን ድርሳን መጽሐፍ እንሆ እንጀምራለን። የሰው ልጆች ሆይ እነግራችኋለሁ፣ በኀጢአተኛ ሰዎች መንገድ አትሂዱ። ከደግ ሰው ጋር የሚጫወት ደግ እረኛ ይሆናልና። ነቢዩ ዳዊት ከጻድቅ ሰው ጋር ከዋልክ ጻድቅ ትሆናለህ፣ ከተመረጠ ሰው ጋር ከዋልክ የተመረጠ ትሆናለህ፣ ከጠማማ ሰው ጋር ከዋልክ ጠማማ ትሆናለህ፣ ከጠንቋዮች ጋር ከዋልክ ጠንቋይ ትሆናለህ እንዳለም አብ ወልድ መንፈስ ቅዱስም ወዳጃችን ከጠላታችን ጋር ተቀምጦ ካየነው ከእርሱ ጋር ታላቅ ጠብ እናደርጋለን አሉም። በወዲኛው ዓለም ሆነ በወዲያኛው ዓለም ከእርሱ ጋር ሰላም የለንም፣ ቂምንም አንተውም። ነቢዩ የእግዚአብሔር ወዳጆች በጠላቶቹ መንገድ አትሂዱ እንዳለም በሁሉም ሥራ እንዳይንቃቸው አብ ወልድ መንፈስ ቅዱስም ከሁሉ ፍጥረት እሱ የከበረ ሲሆን ሰው ግን አላወቀም አሉም። ዕዝራ ከ99 ነገደ መላእክት የሰው ነገድ ይበልጣል እንዳለም ነገር ግን ስማችን ከመላእክት ጋር ያስተካክለዋል። ሰው ጌታውን በአደባባይ ሊመቀኘው ዘንድ ይገባልን? ምድር ግን የወንጀለኞች ቦታ ሆነች። አብ ወልድ መንፈስ ቅዱስም ባለመለየት ሦስት አካላት ናቸውና ቃላችንን ግን አናሰማውም አሉም። ምሕረት ለሚገባ ሰው ነው እንጂ ስማችንን ሰምተው ፈጥነው የማያምኑ ሰዎች ግን እነርሱ ከእግዚአብሔር የራቁ የረከሱ ይሆናሉ። ነቢዩ የእግዚአብሔርን ክብር እንዳያይ ኀጢአተኛውን ሰው ያስወግዱታል እንዳለም አብ ወልድ መንፈስ ቅዱስም እኛን ካልወደደ ስማችን ወደሚነገርበት መድረስ አይቻለውም አሉም። የሚሰሙት ሰዎች ግን ንዑዳን ክቡራን የተመረጡም ናቸው። በሥላሴ መንበር ዙሪያም ቋሚዎቹ ይሆናሉ። በአባታቸው መንግሥትም ያመሰግናሉ። በምንመጣበት ጊዜም ከእኛ ጋር በአንድነት ይቀመጣሉ። ያለ ውሸት በእውነት በንግሥና መንገሥን ይስተካከላሉ ወይም ተስተካክለው ይታደላሉ። ከእኛ ጋርም ይጫወታሉ። ፈጥናችሁ ስለ ምን አታምኑም? ሰው ሆይ ልብን አታሃልና ጌቶችን የማታደንቅ ስለ ምንድን ነው? እኛ ግን እናሳያለን። በሌሊት ጨለማን አምጥተን ፀሐይን እናወጣለን፣ በጨለማም ቦታ ጨረቃን እናመጣለን። ሙቀቱንም ቀዝቃዛ እናደርገዋለን፣ የተጠሙትንም ውሃ እናጠጣቸዋለን። ለተራቡትም ኅብስትን እንመግባቸዋለን፣ የጠገቡም እናደርጋቸዋለን። ነቢዩ እግዚአብሔር እንደወደደ ያደርጋል እንዳለም የተቸገሩትንም ከወደቁበት መሬት እናነሳቸዋለን። የወደድነውንም ብንሠራ የሚከለክለን የለም። ይህን ክፉ አደረጋችሁ፣ ይህን መልካም አደረጋችሁ የሚለን የለም። ነገር ግን በምድር ላይ ያለ ሰው ስማችን አዛውሮ ቢያቃልለው ከመንግሥታችን ሊያዋርደን አይችልም። ኋላ በመጣን ጊዜም ይህንንም ሲሉ መላእክት ሰምተው አብ ወልድ መንፈስ ቅዱስ በመቈጣታቸው ደነገጡና ጮኹ። አፋቸውንም ከፈቱና ለሥላሴ ምስጋና፣ ክብር፣ ጌትነት፣ መንግሥት፣ ስግደት ይገባል እያሉ አመሰገኑ። በጎ ነገሮችን የምትሠሩና ያለ ዋጋ ብርሃናትን የምታመጡ ሆይ በሰማያት ሳይገባቸው ሰዎችን ታከብራላችሁ አሉ። አብ ወልድ መንፈስ ቅዱስ ሆይ ወደ ነፍሳችንና ወደ ሥጋችን እንዳይቀርቡ ያጋንንትን መርዛቸውን ታጠፉ ዘንድ እኛን ለምናችኋለን። በቀንና በሌሊትም ሁላችን ሕዝበ ክርስቲያንን ጠብቁን ለዘላለሙ በእውነት አሜን።